በአቦል ዜና የቢዝነስ መረጃዎችን የምናጋራበት ሰዓት ላይ ደርሰናል። መረጃዎችን ሊያጋራን ነጻነት ደግሞ እዚሁ ስቱዲዮ ነው የሚገኘው። ነጻነት መልካም ጊዜ ከመረጃዎች ጋር። አመሰግናለሁ ፈቲያ። ተመልካቾቻችን እንደምን ዋላችኋል? ለኢትስዊች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው ያረ ሙላባት ያው ዲቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል። ዛሬማ ከፋ አንተ ነህ። ባንክ በቂ ገንዘብ አላስወጣ ፖስት ማሽን አለ ወይ ከፋ የዚህ ባንክ ክፍያ ካርድ አላስወጣ ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። ተበቃው መዋጮ አንስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስት ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ ተመልካቾቻችን። በየጊዜው እየጨመረ የመጣው የዋጋ ንረት በኑሯቸው ላይ ተጽዕኖ እያሳደረባቸው ስለሆነ መንግስት አፋጣኝ ምላሽ ሊሰጥ ይገባል ሲሉ አስተያየታቸውን የሰጡ የሰቆጣ ከተማ ነዋሪዎች ጠየቁ። የዋግ ኽምራ ብሔረሰብ አስተዳደር ንግድና ገበያ ልማት መምሪያ በበኩሉ የኑሮ ውድነትን ለማቃለል የሚያስችሉ ስራዎችን እየሰራን መሆኑን ገልጸዋል። በቀለት ሾመ በዝርዝር ይነግረናል። በዓለም አቀፍና በሀገር ውስጥ የሚፈጠሩ ሰው ሰራሽና ተፈጥሯዊ ችግሮች ተዳምረው እየጨመረ ያለው የዋጋ ንረት በዜጎች ላይ ጫና እየፈጠረ ይገኛል። ከአሚኮ ጋር በስልክ ቆይታ ያደረጉት የሰቆጣ ከተማ ነዋሪዎች እንዳሉት በአማራ ክልል የተፈጠረው የሰላም እጦትን ጨምሮ በተለያዩ ምክንያቶች የዋጋ ንረት በመፈጠሩ በኑሯቸው ላይ ጫና አሳድሮባቸዋል። 1 ኪሎ ስጋ 1500 ብር፣ አንድ ዳቦ አንድ ሆቴል ጋር ገብተህ ልበላ ካልከ 20 ብር ነው የምትከፍለው። አው ታዲያ እንዴት አድርጎ ነው ሰርቫይቭ አድርጎ ሰው ሊኖር የሚችለው? ወደ ትራንስፖርት ልግባ፣ እሱ አይነሳ። ደላላ አድራጊ ፈጣሪ፣ ባለሀብት አድራጊ ፈጣሪ፣ መንግስት እጁን የማያስገባበት እንደፈለገ ህዝብ እንዳለቀሰ እንዲኖር ማድረጊያ ነው። ነጭ ጤፍ ከፍተኛ ዋጋ ሲባል የነበረው 9,000 ነው። አሁን ወደ 12,500 ገብቷል። ቀይ ጤፍ 8,000 አካባቢ ነበር። አሁን ወደ 1,200 አካባቢ ገብቷል። 5 ሊትር ዘይት ከ2,500 እስከ 2,700 ድረስ 5 ሊትር የተገደለበት ነው ያለው። አንደኛ የዋጋ የናረበት ምክንያት አንዱ የአቅርቦት ችግር ነው ያለው። ያለንበት አካባቢ ያለንበት ሁኔታ ስለምታውቁት ማለት ነው። ሰው በፈለገው ገበያ ላይ የገበያ ተመላልሶ የፈለገው ነገር የሚሸምትበት ዘመን አይደለም። ዓለም አቀፋውን ያው እሱ ነው አንዱ ችግር ብዬ የምወስደው እሱ ነው። ሁለተኛ ደግሞ ያን ዓለም አቀፍ ገበያ ደግሞ አሁን ላይ የጸጥታ ችግር ነው። መንግስት ለዋጋ ንረት ምክንያት የሆኑትን ችግሮች በመለየትና አፋጣኝ ምላሽ በመስጠት በዜጎች ላይ እየደረሰ ያለውን የኑሮ ውድነት መቅረፍ ይኖርበታል ሲሉም አስተያየት ሰጪዎቹ ጠይቀዋል። ለሰው ፍጆታ የሚውሉትን በሙሉ በአንድ የገበያ ማዕከል ውስጥ አስገብቶ ኮንትሮሊንግ ሜካኒዝም ያለበትን ነገር ማድረግ፣ ህዝብን እንደ ህዝብ አነቃንቀህ ማነጋገር ነው። ህብረተሰቡም መረዳዳት አለበት። ያለውን ማካፈል አዲሱ አይደለም። አልፎ አልፎ የሚወጡ በአቋራጭ የሚከብሩ ይኖራሉ። ለምን? ወቅትን ተጠቅመው ጊዜን ተጠቅመው። መንግስት የራሱ ሜካኒዝም ምን ማድረግ አለበት? መፍጠር አለበት። የሰላም ጉዳይ ቢስተካከል ሰው እርካሽ ወደሚገኝበት ገበያ ሄዶ ሰው ገዝቶ ሊጠቀም ይችላል። ሁለተኛ መንግስት ኢኮኖሚ ላይ ለውጥ መምጣት አለበት። የቁጠባ ባህላችን ላይ በመንግስትም በግልም እንደ አጀንዳ ተይዞ ይሄን ኑሮ ውድነት እንዴት መመከት ይችላል። መንግስት ህብረት ስራ ማህበራት ላይ በትክክለኛ መንገድ እያቀረበ እንዲሄዱ፣ ከነሱ ውጪ የሆነ ደግሞ መንግስት ደግሞ እነዚህ ዋና የሚባሉት ላይ ሸቀጣ ላይ ደግሞ መንግስት ተወሰነ እጅ ሊያስገባ። በዋግ ኽምራ ብሔረሰብ አስተዳደር የተፈጠረውን የኑሮ ውድነት ለማረጋጋት አቅርቦትና ፍላጎትን ማመጣጠን፣ ህገወጥ ንግድን መከላከል የሚሉ ተግባራትን እያከናወኑ መሆናቸውን የብሔረሰብ አስተዳደሩ ንግድና ገበያ ልማት መምሪያ ኃላፊ አቶ ገበየው ወርቁ ገልጸዋል። ተዘዋዋሪ ፈንድ በሁሉም ወረዳ ብሔረሰብ መምሪያው ጨምሮ የተፈለገ የግብርናና ኢንዱስትሪ ምርቶች እንዲመጡ ተደርገዋል። በጣም በርከት ያለ ከ90 ሚሊዮን ብር በላይ በሁሉም ወረዳ ተዘዋዋሪ ብድር እየተፈለገ ምርት ማምጣት ተችሏል። በግብረ ኃይሉ አማካይነት ያለ ምክንያት ዋጋ የሚጨምሩ እንደ ተቋም ደግሞ በኢንስፔክሽን
ያለ ንግድ ፍቃድ የሚነግዱ እና እንደዚሁም የዋጋ ጭማሪ የሚያደርጉት ላይ በተሻለ መጠን በተለይ ከተሞች ላይ ለመስራት ጥረት አድርገናል። በተለይ የግብርና ምርት አቅርቦት ላይ የተሻለ ማረጋጋት ስራ ተሰርቷል። በክልሉ የተፈጠረው የሰላም እጦት የኑሮ ውድነቱን ለማረጋጋት ፈተና እንደሆነባቸው የመምሪያ ኃላፊው ጠቁመዋል። የኑሮ ውድነትን ለመከላከል የተለያዩ ስራዎችን እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀም። በተሰሩ ስራዎችም የኑሮ ውድነቱን የከፋ ደረጃ ላይ እንዳይደርስ ማድረግ መቻሉን ቢሮው ገልጿል። በቀለት ሾመ በሀገር ውስጥ የተፈጠረው የሰላም እጦትን ጨምሮ ዓለም አቀፍ ችግሮች የኑሮ ውድነት ከጊዜ ወደ ጊዜ እየጨመረ እንዲሄድ ምክንያት ናቸው። የኑሮ ውድነትም በዋናነት በዝቅተኛ ደረጃ ያሉ ዜጎችን በእጅጉ እየፈተናቸው ይገኛል። ችግሩ የከፋ ደረጃ ላይ እንዳይደርስና ዜጎች የተረጋጋ ሕይወት መኖር እንዲችሉም የአማራ ክልል ንግድና ገበያ ልማት ቢሮ የተለያዩ የገበያ ማረጋጋት ስራዎችን እየሰራ መሆኑን ገልጿል። ከእነዚህ ስራዎች መካከል ዘመናዊ የገበያ ማዕከላትን በመገንባት የአቅርቦትና ፍላጎት እንዲመጣጠን ለማድረግ ጥረት እየተደረገ ስለመሆኑም የቢሮ ምክትል ኃላፊ ወይዘሮ አትክልት አሳቤ ጠቁመዋል። አምራችና ሸማቹን ከደላላ ጣልቃ ገብነት ነፃ የሆነ ያረዘመ ሰንሰለት ወይም የምርት አቅርቦት እንዲኖር ታሳቢ ያደረገ በዛውም ደግሞ የግብይት ስርዓቱ የዘመነ እንዲሆን እየሰራናቸው ያሉ ስራዎች በተለይ በተጠቃሚው ዘንድ ጥሩ ምስክርነት እየተሰጣቸው ነው። ኮምቦልቻ ፖርቸሌ ሁለተኛ ደረጃ ገበያ ማዕከልን ብናነሳ በ3 ወር ጊዜ ውስጥ ሸማቹ ላይ ይደርስ የነበረውን የኑሮ ጫና በመቀነስ በኩል ወደ 203 ሚሊዮን በላይ ሸክም ወይም ጭማሬ ያቀለለበት ሁኔታ ነው ያለው። አምራችና ሻጮችን በቀጥታ በማገናኘት የምርት ትስስር በመፍጠር የኑሮ ውድነቱ የከፋ ደረጃ እንዳይደርስ ማድረግ ተችሏል ያሉት ምክትል ኃላፊዋም የእሁድ ገበያዎች በስፋት ጥቅም ላይ እየዋሉ ስለመሆናቸውም አንስተዋል። ከእሁድ እስከ እሁድ ገበያዎች ወይም አንዳንዴ የሰንበት ገበያ ብለን የምንጠራቸው ቁጥራቸው ከጊዜ ጊዜ እንዲጨምር በማድረግ አነስተኛ ባለይዞታ አርሶ አደሩ ምርቱን ያለምንም ችግር በእነዚህ ገበያዎች ላይ ይዞ እንዲቀርብ አቅርቦቱ የተሳለጠ እንዲሆን በማድረግ በኩል እየሰራናቸው ያሉ ስራዎች ገበያው ላይ አዎንታዊ የሆነ አስተዋጽኦ እያበረከቱ ነው የሚገኙት። በአቅርቦትና በፍላጎት መካከል ያለውን ክፍተት ሊሞላ የሚችሉ የተመረጡ ትስስሮች እየሰራን ነው። በሁሉም የአስተዳደር እርከኖች የተዘዋዋሪ ብድር አቅርቦት እንዲመቻች በማድረግ ጥሩ የገበያ ትስስር በተለይ የኑሮ ውድነቱ ጫና በሚያሳድርባቸው የህብረተሰብ ክፍሎች ከዱቤ ክፍያ እስከ ቅናሽ ክፍያ ድረስ ያለ ጥረቶች እየተካሄዱ ነው። የበር ከበር ጉብኝት በማድረግ ከ100 ሺህ በላይ ህገወጥ ነጋዴዎችን አስተዳደራዊና ህጋዊ እርምጃ ተወስዶባቸዋል ያሉት ምክትል ኃላፊዋም ከ100 ሚሊዮን ብር በላይ ግምት ያላቸው ጊዜያቸው ያለፈባቸው ምርቶችም እንዲወገዱ ተደርጓል ብለዋል። አጠቃላይ የ9 ወሩ ከ104 ሚሊዮን ብር በላይ የሚገመት ጊዜያቸው ያለፈባቸው ምርቶች እንዲወገዱ የተደረገበት ሁኔታ አለ። ከ662 ሺህ በላይ ሊትር በላይ የሚገመት ነዳጅ የማለት ነፍጣና ቤንዚን ማለት ነው በብር ሲተመር ደግሞ ከ81 ሚሊዮን ብር በላይ የሚያወጣ በመንግስት ተወርሶ ህግ እንዲከበር ያደረግንበት ሁኔታ አለ። የኑሮ ውድነትን ለመከላከል ህብረተሰቡም የግብይት ስርዓቱን የሚያውኩ ህገወጥ ተግባራትን ከመንግስት ጋር በመሆን መከላከል እንዳለበት ምክትል ኃላፊዋ አሳስበዋል።